ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬም እንደ ሁል ጊዜው ልብ የሚነኩ ታሪካዊና ዓለምን ያነጋገሩ መረጃዎችን ይዘን ቀርበናል። ይህንን ልዩ የዜና ጉዞ ከመጀመራችን በፊት ቤተሰብ በመሆን ላይክ፣ ሰብስክራይብ እንደዚሁም ለወዳጅ ዘመዶ ሼር በማድረግ ቻናሉን ይቀላቀሉ እያልን ወደ መራረጥናቸው መረጃዎች እናመራለን። ዛሬ ከምንመለከታቸው መረጃዎች ከዋይት ሃውስ እስከ ቀይ ባህር፣ ከዲፕሎማሲ ጠረጴዛ እስከ ሆንግ ኮንግ አሳዛኝ ፍርስራሽ ድረስ ይዘልቃሉ። በመጀመሪያም የኤርትራና 19 ሀገራት እጣ ፈንታ የወሰነው ፕሬዚዳንት ዶናልድ ትራምፕ ኤርትራን ጨምሮ 19 ሀገራት ነዋሪዎች የመኖሪያ ፈቃድ ግሪን ካርድ ላይ ከባድና ድንገተኛ ምርመራ እንዲጀመር ያስተላለፉትን አስደንጋጭ ትዕዛዝ ዝርዝር እንመለከታለን። በመቀጠል የአውሮፓ ህብረትና አሜሪካን ጨምሮ ታላላቅ ምዕራባውያን ኃይሎች ኢትዮጵያ ወደ ቀይ ባህር መምጣት ላይ ሙሉ ድጋፋቸውን ስለመስጠታቸው የተሰማውን ከፍተኛ ዲፕሎማሲያዊ መረጃ እናደርሳችኋለን። በመጨረሻም በሆንግ ኮንግ 128 ሰዎችን የገደለው አስከፊ የእሳት አደጋ ምክንያት ተለይቷል። የማንቂያ ደውሉ ሆም ተብሎ እንዲጠፋ መደረጉን ጨምሮ የሰዎችን ልብን ያሳዘነው ቸልተኝነትና ሙስና እንዴት ይህንን ጥፋት ሆን ተብሎ እንደተፈጠረ ዝርዝር መረጃዎችን እንመለከታለን። እስከ መጨረሻው ከኛ ጋር ይቆዩ ግብዣችን ነው። ወደ መረጃዎቹ እናልፋለን። የዋሽንግተን ዲሲ የጸጥታ ክስተት ተከትሎ ፕሬዚዳንት ዶናልድ ትራምፕ ከ19 አሳሳቢ ከሆኑ ሀገራት የመጡ የሁሉም ግሪን ካርድ ባለቤቶች ሙሉና ጥብቅ ዳግም ምርመራ እንዲደረግባቸው አስቸኳይ ትዕዛዝ ሰጥተዋል። ይህ ከባድ እርምጃ ወዲያውኑ የተወሰደው በዋሽንግተን ዲሲ ውስጥ በደረሰው አሳዛኝ ክስተት ሲሆን አንድ አፍጋኒስታን የመጣ ግለሰብ የናሽናል ጋርድ አባላትን መጥቶ ካቆሰለ በኋላ ፕሬዚዳንት ትራምፕ የኢሚግሬሽን ሕጎችን ማጥበቅ እንደሚያስፈልግ በይፋ ተናግረዋል። የዩኤስ ሲአይኤስ መግለጫ የአሜሪካ ዜግነትና ኢሚግሬሽን አገልግሎቶች ዳይሬክተር የሆኑት ጆሴፍ ኤድሎ እንዳሉት ትዕዛዙ የመጣው በቀጥታ ከፕሬዝዳንቱ ነው። ኤድሎ የዚች ሀገርና የአሜሪካ ሕዝብ ጥበቃ ከሁሉ የላቀ ነው በማለት አዲሱ ፖሊሲ የአመላካችን የትውልድ ሀገር እንደ ጠንካራ አሉታዊ ምክንያት የመመልከት ስልጣን ለመኮንኖች እንደሚሰጥ አስታውቀዋል። እነዚህ 19 ሀገራት የተመረጡት ከዚህ ቀደም በሰኔ 2025 በፕሬዝዳንታዊ አዋጅ ሙሉ ወይንም በከፊል ጉዞ የተጣለባቸው እንደሆነ ተዘግቧል። ሙሉ ገደብ የተጣለባቸው 12 ሀገራት ኤርትራን ጨምሮ የስደተኛ ቪዛ፣ ኢሚግራንት ቪዛን እና የጎብኚዎችን ቪዛነን ኢሚግራንት ቪዛ እንዳይሰጣቸው ተከልክለዋል። በአሁኑ ትዕዛዝ ደግሞ የዜጎቻቸው ግሪን ካርዶች ሁሉ በድጋሚ እንዲመረመሩ ትዕዛዝ ተሰጥቷል። ከእነዚህ ሀገራት መካከል የመጀመሪያዋ ኤርትራ ስትሆን በዋናነት ለደህንነት ስጋቶች፣ የሰነድ አሰጣጥ ላይ ችግር፣ የቪዛ ቆይታ መጠንን መጨመር ወይንም ከአሜሪካ ጋር በስደት ተመላሽ ጉዳይ ላይ ባለመተባበሯ ምክንያት የተነሳ በዶናልድ ትራምፕ ጥርስ ውስጥ ገብታለች። ከኤርትራ በተጨማሪ አፍጋኒስታን፣ ቻድ፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመን፣ ሃይቲ፣ ማይናማር፣ ቡርናማ፣ የኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ ይገኙበታል። በቀጣይ መረጃ በትላንትናው ዕለት የኢትዮጵያን የወደብ ተጠቃሚነት ፍላጎት በርካታ ሀገራት እየተረዱትና ከጎና እየቆሙ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። በትላንትናው ዕለት በተሰጠው ሳምንታዊ የውጭ ጉዳይ ሚኒስቴር መግለጫ በ6 ዋና ዋና ጉዳዮች ላይ ትኩረትን ያደረገ ስለመሆኑ ተገልጿል። መግለጫውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነቢያት ጌታቸው ያለፉት 2 ሳምንታት ውጤታማ የዲፕሎማሲ ስራዎች መሰራታቸውን ተናግረዋል። እነዚህም የኢትዮጵያ በፈረንጆቹ 2027 ኮፕ 32 የአየር ንብረት ለውጥ ጉባኤ አዘጋጅነትን በተመለከተ በአፍሪካ ለመጀመሪያ ጊዜ የተካሄደው የጂ20 ጉባኤን አስመልክቶ ይገኝበታል። ሌላው የደቡብ እስያ ሀገራት መሪዎች የአዲስ አበባ ጉብኝት ሲሆን በአዲስ አበባ የተለያዩ ሀገራት ኤምባሲዎችን መክፈት እንደዚሁም የኢጋድ የመገናኛ ብዙሃን ባለሙያዎች ሽልማት ተጠቃሽ ነው። ሌላው ትኩረት የነበረው ደግሞ በዜጋ ተኮር ዲፕሎማሲ በተለያዩ አስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን መመለሳቸውን የተመለከተ ነው። ቅድሚያ የተሰጠው የኢትዮጵያ የኮፕ 32 አዘጋጅ ከመሆኗ ጋር በተያያዘ የኢትዮጵያ አረንጓዴ አሻራ ስራ ውጤት ያስገኘ መሆኑን ማሳያ መሆኑን አምባሳደር ነቢያት ጌታቸው ተናግረዋል። ቃል አቀባዩ የዓለም ሀገራት ኢትዮጵያውያን በአውሮፓውያኑ 2027 የሚካሄደውን ኮፕ 32 ጉባኤ እንድታዘጋጅ መመረጧ የአየር ንብረት ለውጥን ለመግታትና ለመከላከል ለወሰደቻቸው የተግባር እርምጃዎች እውቅና የሰጠ መሆኑን ገልጸዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝዳንት አድርገው መመደባቸውንም ገልጸዋል። ቃል አቀባዩ ኢትዮጵያ በታዳሽ ኃይል ምንጭ ከፍተኛ ስራ እያከናወነች መሆኗ፣ በኤሌክትሪክ የሚሰሩ ተሽከርካሪዎችን የማስፋት ስትራቴጂ መዘርጋቷ፣ ንጹህና አረንጓዴ ከተሞችን ለማስፋፋት
የተጀመረው ስራ ለዓለም አቀፉ ጉባኤ አዘጋጅ እንድትሆን አስችሏታል ሲሉ አንስተዋል። ኢትዮጵያ ጉባኤውን ለማዘጋጀት መመረጧ በቀጣይ በዲፕሎማሲ መድረክ የበለጠ ተሰሚነቷን ወደ ላቀ ደረጃ የሚያሸጋግር መሆኑን በትላንትናው ዕለት በሰጡት መግለጫ አብራርተዋል። ቃል አቀባዩ በኢትዮጵያ የቡድን 20 የመሪዎች ጉባኤ በጠቅላይ ሚኒስትር አብይ አህመድ መሪነት የኢትዮጵያና የአፍሪካ ወሳኝ ወቅታዊ አህጉራዊና ዓለም አቀፋዊ አጀንዳዎች ጎልተው የወጡበትና ድጋፍም የተቸረበት እንደነበር በመግለጫቸው አስታውሰዋል። የቡድን 20 ሀገራት ጉባኤ በተመለከተ ኢትዮጵያ ንቁ ተሳትፎ ማድረጓን የገለጹ ሲሆን ኢትዮጵያ አቋሟን ያንጸባረቀችባቸው እንደነበረና የኢትዮጵያ አጀንዳዎች ጎልተው እንደወጡም ጠቁመዋል። የሰሞኑ የማሌዥያና የሲንጋፖር መሪዎች ጉብኝት የኢትዮጵያን የዲፕሎማሲ አካሄድ ኢኮኖሚያዊ ፋይዳና ውጤት ባላቸው ጉዳዮች ላይ ትኩረት ማድረጓን የሚያረጋግጥ ነው ሲሉም አምባሳደሩ ገልጸዋል። በዋናነትም በነዳጅ ምርት ላይ ከእስያ ሀገራቱ ጋር ለመስራት ወሳኝ እርምጃ መሆኑን ቃል አቀባዩ ነቢያት ጌታቸው ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በእነዚህ ሀገራት ጉብኝት ማድረጋቸውን ያስታወሱት ቃል አቀባዩ በወቅቱ የተደረጉ ስምምነቶችን የማጽናት ስራዎች መሰራታቸውንም ገልጸዋል። አዲስ የትብብር መስኮችን የማስፋት ስራዎች መሰራታቸውን የተነሳም ሲሆን የሀገራቱን የእድገት ጉዞን ብዙ መማር የሚቻልበት መሆኑን አንስተዋል። ቃል አቀባዩ በትላንትናው ዕለት ለመገናኛ ብዙሃን በሰጡት መግለጫ የፊታችን ቅዳሜና እሁድ በአዲስ አበባ ስለሚካሄደው ሶስተኛው የኢጋድ የሚዲያ ሽልማት ንቁ ተሳትፎ እንዲደረግ ጥሪ አስተላልፈዋል። አምባሳደር ነቢያት የኢጋድ የመገናኛ ብዙሃን ባለሙያዎች ሽልማት ከአረንጓዴ ልማትና ከአየር ንብረት ጥበቃ ጋር የተያያዙ ጉዳዮች የሚዳሰሱበት መሆኑን ተናግረዋል። ኢትዮጵያ ይህንን የሽልማት ፕሮግራም እንድታዘጋጅ የተመረጠችው እንደ አረንጓዴ አሻራ፣ የህዳሴ ግድብ መጠናቀቅና እንደ ኮፕ 32 አዘጋጅ መሆኗን በማስመልከት እውቅና የሰጠ መሆኑን አብራርተዋል። በቅርቡ በኢትዮጵያ በርካታ ኤምባሲዎች የሚከፈቱ ሀገራት መኖራቸውን የዛሬው መግለጫ ትኩረት ከነበሩ ጉዳዮች መካከል ይጠቀሳል። ባለፉት ጥቂት ወራት በአዲስ አበባ ስሎቬኒያና ኮሎምቢያ ኤምባሲዎቻቸውን በመክፈት ስራቸውን መጀመራቸውን ተናግረዋል። በተጨማሪም ስሎቬኒያና ማሌዥያ ኤምባሲ ለመክፈት ማቀዳቸውን፣ ሲንጋፖርና ሄቲም ይህንን ውሳኔ መወሰናቸውን ቃል አቀባዩ ገልጸዋል። በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ከ5000 በላይ ዜጎች እንዲመለሱ መደረጉን የውጭ ጉዳይ ሚኒስቴር የገለጸ ሲሆን በ17 በረራዎች ከ17000 በላይ ዜጎች ከሳውዲ አረቢያ እንዲመለሱ መደረጉን ተናግረዋል። በተጨማሪም ኢትዮጵያ ከሰሞኑ ከአሜሪካ መንግስት የምስራቅ አፍሪካ የጦር አዛዥ ጋር ከጠቅላዩ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸው ይታወሳል። ኢትዮጵያ በቀጠናው ላይ ቁልፍ ሚና ከተለያዩ ሀገራት ጋር መሪዎችና ኃላፊዎች ጋር ውይይት እንደሚያደርግ ገልጸዋል። አምባሳደሩ በተለይም ኢትዮጵያ ቀይ ባህርን መለከት በግልጽ ያስቀመጠች በመሆኑ ይህንን ጉዳይ የተለያዩ ሀገራት እየተረዱትና እውቅና እየሰጡት መምጣታቸውን ገልጸዋል። ይሁን እንጂ ከጎረቤት ሀገራት በተለይም ከኤርትራ ጋር ያለው ወቅታዊ ውጥረትን አስመልክቶ በመግለጫው አልተካተተም። በትላንትናው ሳምንታዊ መግለጫም በዋናነት በኢትዮጵያ የሚካሄዱ ጉባኤዎችና እንደዚሁም በቀጣይ ስለሚከናወኑ ወቅታዊ ጉዳዮች ላይ ትኩረት ያደረገ ነበር። በመጨረሻም የሆንግ ኮንግ ታላቅ እሳት ቁጣን ቀሰቀሰ። በሰው የተፈጠረ ጥፋት። በሆንግ ኮንግ ከፍተኛ የህዝብ ብዛት በሚኖርበት የዋንግ ፉንግ ኮርት የመኖሪያ ግቢ ላይ ስለደረሰው አሰቃቂ የእሳት አደጋ የከተማዋን ነዋሪዎች ከድንጋጤ ወደ ከፍተኛ ቁጣ ቀይሯል። ረቡዕ ዕለት በህንፃዎቹ ላይ በተነሳውና ከአንድ ቀን በላይ በዘለቀው በዚህ አስከፊ እሳት ምክንያት ቢያንስ 128 ሰዎች ህይወታቸውን አጥተዋል። በደርዘን የሚቆጠሩ ደግሞ በከባድ ጉዳት ሆስፒታል ገብተዋል። የእሳት ማጥፋት ስራው ቢያልቅም በደርዘን የሚቆጠሩ ነዋሪዎች አሁንም ድረስ አልተገኙም። የእሳቱ መንስኤና በምን ፍጥነት ሊሰራጭ እንደቻለ የሚለው ጥያቄ የበርካቶችን ልብ ቀልብ የሳበ ሲሆን ባለስልጣናትና ነዋሪዎች የሚከተሉትን ዋና ዋና ስህተቶች እየጠቆሙ ይገኛሉ። የመጀመሪያው ደረጃውን ያልጠበቀ ቁሳቁስ ነው። አደጋው የአባባሰው ዋናው ነገር በህንፃዎቹ መስኮች ላይ የተገጠሙት ደረጃቸውን ያልጠበቁ መረቦችና የፕላስቲክ አንሶላዎች እሳቱን በፍጥነት እንዲስፋፋ ማድረጋቸውን ተከትሎ የመጣ ነው ይላሉ። በርካታ ነዋሪዎች እሳቱ ሲነሳ የማንቂያ ደውሉ ወይንም ፋየር አላርም እንዳልጮኸ መስክረዋል። በግቢ ውስጥ አፓርትመንታ ያላት ኢኮማ የተባለች ነዋሪ ለቢቢሲ እንደተናገረችው የማንቂያ ደውሎቹ በእድሳት ስራ ምክንያት ጠፍተው ነበር። የግንባታ ሰራተኞች መውጫ መግቢያ ለማመቻቸት ሲሉ የድንገተኛ መውጫዎችን ወይንም ፋየር ስኬፖችን ስለሚጠቀሙ ደውሎቹ እንዲጠፉ መደረጉን ገልጻለች። ከዚህ በተጨማሪ የነዋሪዋ ምስክርነት ይህንን ሊከላከል የሚችል ነበር፣ ብዙ ሰዎች ኃላፊነታቸውን አልተወጡም ያለችው ወይዘሮማ የእድሳት ኩባንያው ዝቅተኛ
ዝቅተኛ ጥራት ያላቸውንና በቀላሉ የሚቀጣጠሉ ቁሳቁሶችን መጠቀሙን ተናግራለች። ከዚህ በተጨማሪ ነዋሪዎች የጥገና ሰራተኞች ሲያጨሱ ማየታቸውንና የሲጋራ ቁሪ በመስኮት መከለያዎች ላይ ማግኘታቸውን ገልጸዋል። ይህም ቀጥተኛ የእሳት አደጋ ምንጭ ሊሆን እንደሚችል ያሳያል። ወይዘሮ ማዕከላ ሰዎች እሳት ቢነሳ ምን ይከሰታል ብለው ይጠይቁ ነበር። ሁሉም ሰው በጣም ተጨንቆ ነበር ስትል አደጋው ከመድረሱ በፊት የነዋሪዎችን ከባድ ስጋት አሳይታለች። ይህ አደጋ በሰው የተፈጠረ ጥፋት በማለት በመቆጣት ባለስልጣናት አስቸኳይ እርምጃ ወስደዋል። የህንፃዎቹን እድሳት ስራ ላይ በበላይነት ይመሩ የነበሩ 3 ሰዎች በግድያ ወንጀል ተጠርጥረው በቁጥጥር ስር ውለዋል። ባለስልጣናትም በጉዳዩ ዙሪያ የሙስና ምርመራ ጀምረዋል። ይህንን አሰቃቂ ክስተት በሆንግ ኮንግ የመኖሪያ ቤቶች ደህንነትና በግንባታው ዘርፍ ባለው ቁጥጥር ላይ ጥቁር ጥላ ጥሎ አልፏል። አበቃን። ሀሳብ አስተያየታችሁን በኮመንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።